ተጥለሽ ነው ምናምን ነገር አለችኝ። ጓደኛዬ ናት። አንድ ቀን ጨብጦኝ አያውቅም። ስለዚህ የእሱን ሀብት አልካፈልም። ስለ እናቴ በደንብ ሳውቅ ደግሞ በጣም ጠላሁት። ከሰማሁ ጊዜ ጀምሮ በጣም ነው የምትናፍቀኝ። እስላታለሁ ሁላ ምን አይነት ናት ብዬ። ወልዳ ጠፋችን ሰምቷል? አዎ ልጅም ሆኜ ከብዙ ነገር ይጠብቀኝ ነበር። እኔ በራሴ ወይ ሰዎች ረድተውኝ ይመስለኝ ነበር፣ ግን አይደለም። ሁሉም ሰው እኔ ዲቃላ ወይም ወፍ ዘራሽ ከዛ አይገባኝም። ይሄ የኔ ስም ነው። አንቺ እናትሽ ቆሻሻ ላይ ጥላሽ ሄዳ አንቺ ቆሻሻ ላይ አልጣለችኝም፣ እዚህ እነሱ ቤት አስቀምጣኝ ነው። የሚሰጠኝ ነገር የለም። ብዙ ነገር ተሰጥቶኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ራስሽን አስተዋውቂልኝ። እኔ ትግስት እባላለሁ። ትግስት እኔ ያወጣሁት ስም ነው። የመታወቂያ ስሜ ምናምን ባሳደጉኝ ሰዎች ነው። ጸዳለ ኮቱ ይባላል። ትግስት ለምን አልሽው? ለምን ለራስሽ ስም አወጣሽ? እኔ ራሴ ትግስት ብዬ የሆነ ጊዜ ነው ያወጣሁት። ትግስት ደስ ይለኝ ነበር። ትግስት የሚለው ስም ትግስተኛ ነሽ? ጥሩ ነኝ። ጸዳለም እኮ ቆንጆ ነው። ቆንጆ ነው። ብዙ ሰው ቆንጆ ነው ለምን ቀየርሽ ምናምን ይለኛል። ግን ያው እንትን መታወቂያ ምናምን አልተቀየረም። ዝም ብሎ ለመጠራት ብቻ ነው ትግስት። ትግስት ስትባይ ደስ ይልሻል? በቃ ሁሉም ትግስት ነው። ማንም አይቀርም ጸዳለ። ለሰው እንዲሁም አዲስ ነው የሚሆነው። መልካም። እናትሽን ፍለጋ ብዙ እንደደከምሽ በእኛ ሚዲያ ላይ ወጥተሽ ማፈላለግ እንደምትፈልጊ ነግረሽን ነው። ከእናትሽ ጋር በምን ተለያያችሁ? ምንድን ነው የተፈጠረው? እናቴን አላቃትም። ድሮ በደርግ ጊዜ እዛ ነው የምትኖረው። የጎንደር ነዋሪ ናት እና እዛ ተማሪ እያለች መንግስቱ ግዛው የሚባል ሻምበል አለ እዛ የሚኖር ወታደር ነበር እና እሱ ነው ከቤተሰቦቿ ጋር ይዟት መጣ። አዲስ አበባ አዲስ ከተማ ወደ አብነት አካባቢ። ሻምበል ነው ደግሞ አይለኛም ነው። ያው ይፈራል በዛ ጊዜ መሰለኝ። ያቃሏ ቤተሰቦቿ ወንድሞች ምናምን ነበሯት ተብያለሁ። እና ይዟት መጥቶ እዚህ አዲስ አበባ አስቀምጧት ሄደ። ለእናቱ ሊያገባት አስቦ። ከዛ አስቀምጧት ሄደ። ከጊዜ በኋላ ይመስለኛል ያው ቶሎ አልመጣም መሰለኝ ነው። ይሄ ደግሞ ታናሽ ወንድሙ ነው አዲሱ። እሱ ከሱ ነው አለች። እሷ ነው የሚሉት። እሱም ነው ያው እሱን ያደለው ምናምን ብለዋል በወቅቱ። ከዛ እዛ አረገዘች፣ ወለደችኝ እዛ እነሱ ጋር። ሻምበሉ ምን አለ? ከጎንደር ያመጣት ያው አልመጣም። በዛ እስክትወልድ ግዳጅ ስለነበር አልመጣም። እና ትወልድና እኔን ተወልደኝና አንድ ወር አካባቢ አንድ ወርም ምናምን አልሞላኝም እዛው ጥላይን ጠፋች እነሱ ጋር ማለት ነው። እና እዛ ግቢ ውስጥ አሁን የሻምበሉና እናታቸው አለች አይደል? እናትየው ወንድም አላት። አያትሽ ማለት ነው? ወንድም አላት። አስናቃይ ላይ ዶክተር አስናቃይ ላይ ይባላል። እሱ ነው አንድ ክፍል ቤት የሰጣቸው። ግቢው ትልቅ ነው እና ከጓሮ አንድ ክፍል ቤት ሰጥቷቸው ነው የምትኖረው። ለእህቱ ሰጣት። እህቱ ደግሞ ከልጆቿ ጋር ነበር የምትኖረው ማለት ነው። እና የእሱ ሚስት የአስናቃይ ላይ ሚስት ልጆች ምናምን አሉ እዛው። በቃ እነሱ ጋር ነው ትታኝ ሄደችው። እና እነሱ ለትንሽ ጊዜ ተንከባከቡኝ። ከዛ ለሌላ ሰው ሰጡ። ለማን ሰጡሽ? እዛው አካባቢ ነው እነሱ የሚኖሩበት አካባቢ። እትዬ ሙላት የምትባል ሴትዮ ነበረች። ለሷ ሰጡኝ። እዛ ነው እሷ ተሰደገችኝ። ይሄንን ሁሉ ታሪክ መቼ ሰማሽ? እዛው አንድ አካባቢ ናችሁ? አንድ አካባቢ ፊት ለፊት ነው የነሱ ቤት።
ታሪኩ የተፈጠረበት ቤትና እኔ ያደኩበት እዛው አካባቢ ነውና ያው ሻምበሉ ደግሞ ቆይቶ ይመጣል እና ሲመጣ ሲያጣት ምናምን ረብሸዋል፣ ተኩሷል ምናምንና የሰፈሩ ሰው ሁሉም ያውቃል ይሄንን ታሪክ። መውለዷን ሳወቀ? አዎ አወቀ። ለሌላ ሰው የሚሰጡኝ ያው ከአደኩ በኋላ ሲነግሩኝ እሱም ፍራቻ ነው። ለምን እኔ ትንሽ ሆኜ እዛ ግቢ ከሰፈሩ ልጆች ለየት አድርገው ያቀርቡኛል እና ገባ አጫወት ምናምን ነበር። እሱ ከመጣ ደብቀው ያባርሩኛል። እኔ አይገባኝም። እሱ ሲመጣ ነው ሰነነነ ወጪ በኋላ ትመጫለሽ ምናምን ይሉኛል። ያው ያውቃል። ከዛ በኋላ እሱ ተመልሶ እሷ ስትጠፋ ተመልሶ ወደ ጎንደር ሄደና ሌላ ትዳር ይዞ ልጆች ምናምን ወልደዋል። ተመልሶ ሄዱ። አንቺም እዛው አደግሽ? እኔ እዛው አደግኩ። በቃ መቼ ነው ያወቅሽው ይሄንን? ካደግሽ በኋላ ይሄንን ታሪክ የሰማሽው ስንት አመትሽ ላይ ነው? ልጅ ሆኜ ነው። ማለት ምን መሰለሽ ታሪኩ ሁሉም ያውቃል፣ ሁሉም ነው የሚነግርሽ። ያው አደገች ምናምን እናቷን ነው የምትመስለው፣ እናቷም እንዲህ ነበረች ምናምን ይሉኛል እና በቃ እንደዚህ ሲሉኝ የተለየ ነው። አንዳንድ ሰዎች ይስሙኛል ምናምን አደገ በቃ እንደዚህ ይሉኝ ነበር። ሰፈሩ ሁሉም ያውቃል ስላንቺ? ሰፈሩ ሰው ነው እዚሁ ነው እዚሁ ነው። እትዬ ሙላትስ ምን ይሉሻል? እሷ አትፈልግም ነበር። ለምን ማን ነበረችና እኔን በቃ ለኔ ስጡኝ እኔ ላሳድጋት ስትል እነሱም ደግሞ እኛ እንድናይሽ ብለን ነው ለሌላ ሰው ያልሰጠነው ሩቅ ቦታ ይሉኛል እንድንከታተልሽ ብለን ነው። በእርግጥ በጣም ጥሩ ሰዎች ናቸው እነሱ ይሉኝ ነበረ። ከዛ እሷ ልጅን ወለድኩኝ ብላ ቂቤ ምናምን ተቀብታ መጋረጃ አርጋ ጠይቁኝ ምናምን ብላ ነውና የሌላ ሰው ልጅ ናት ሲባል ደስ አይላት። እኔም አላቅም ነበር እስካቅ ድረስ አላቅም። ግን በደንብ ሳድግ ነው የሰማሁት። እሷ አልነገረችኝ። ወለድኩ ብለው ነበር እትዬ ሙላት ሰፈሩ ላይ? ወልጃለሁ ጠይቁኝ። እዛ አካባቢ ነዋሪ ስለነበረች እና ልጅም የላትም ልጅ ወልጃለሁ ብላ ቂቤ ተቀብታ። እርግዝናቸው ሳይታይ ነው ወይስ? አይ በቃ ያውቃል፣ ሰው ያውቃል፣ ታሪኩን እኮ ያውቃል። ግን እኔ ነኝ የወለድኳት በቃ ጠይቁኝ ራስ ምናምን ብላ ነው ተቀብላ እንደ ልጇ አሳድጋኛለች። እና ትልቅ ሰው ስለነበረች ያው ወደ መጨረሻ አካባቢ ነው እንድጠጋቸው የፈለገችው። እሳቸው ጉልበታቸው ሲደክም በቃ ይዛኔ እንዲሁም ግን እንደዛ ከማረጓ በፊት የሆነ ሰው ነገረኝ። እንደዚህ እናትሽ እኮ አንቺ ተጥለሽ ነው ምናምን ነገር አለችኝ። ጓደኛዬ ናት እህቷ። ጓደኛዬ ቤት ሄጄ ያው ጓደኛዬ እዛው ሰፈር ናት፣ ትልቅ እህት አለቻት። ከዛ አንቺ እኮ እናትሽ ጥላሽ እንደዚህ ቦታ ጥላሽ ነው አለች። ከዛ ተጥዬ ነው ምናምን ብዬ ገብቼ እናቴ አይደለሽም እንዴ አለች። ነኝ እንጂ ምን አሉሽ ትለኝ። አይ እንደዚህ አለችኝ ከሌ ምናምን ብዬ ስነግራት በጣም አዘነች፣ አለቀሰች። እኔ ነኝ ዝም በያቸው ማንንም አትስሚ ምናምን አለችኝ። ከዛ በቃ ያው ከፍ ስል ደግሞ እያወኩ በደንብ ሰማሁ። አክስት አጎቶችሽን? ምንም አላውቅም። የአባትሽን? የአባቴ አሉ እንደነገርኩሽ እነሱ አሉ። በጣም ጥሩ ሰዎች ናቸው። አባቴም እኮ ነበር እዛው ባልቻ ሆስፒታል ነበር የሚሰራው። እዛ ሐኪም ነበር እና ያው እዛ አካባቢ ነኝ አላልኩሽም? እዛ ቤት ስገባ ምናምን እዛ ግቢ ደስ አይለው አባትሽ። እንደዚህ በቃ ስለታማም ነው መሰለኝ ልጅ ሆኜ በቃ ለኔ ጥሩ አይደለም እኔ በማይገባኝ ጊዜ ማለት ነው። ከዛ ለምን እንደሚጠላኝ ለምን እንደሚያባረኝ ምናምን አላውቅም። አንድ ጊዜ እንዲሁ እትዬ ሙላት ያሳደገችኝ የሆነ ቦታ ክፍለ ሀገር መሄድ ፈለገችና ለሳምንት ምናምን ከዛ እነሱ ጋር እንዳድር እናታቸውን ሀያቴን ማለት ነው አንቺ ጋር ተጠብቀኝ ያዣት መጣው ምናምን ብላት ሄድኩኝ። ከዛ ሄደች እሷ። ከዛ እዛ አድሬ
ሌሊት ላይ ወደ 6 ሰዓት ብቻ ሌሊት ላይ አምሽቶ መጣ። ልክ በሩን ምናምን እኮ አርጎ ሲገባ እኔም ባነንኩና ተያየን። እንደዚህ በጣም ነው ማስታውሰው። ከዛ ማናት ለምን መጣች ለምን አሳድርሻት ምናምን አላት። እናቱን ግፍትር አደረጋትና እኔ ውጭ ያለኝ ዜማንንም ዲቃላ አምጥተሽ እዚህ ታሳድሪያለሽ ምናምን አላት። ከዛ ሰው ደግሞ ተው ልጄ ያንተ ናት እኮ ምናምን አለችው። አይደለችም ብሎ አባረረኝ። እና እዛው አሉ አይደለ የእናቱ እህት እዛው ግቢ አሉ አስናቀ አይለም እዛ ገብቼ አደርኩኝ። በሌሊት እነሱ አልተኙም ነበር። አንኳኩቼ ገባው እና በቃ ከዛ ሁሉ ነገር ሲገባኝ ለዚህ ነው የሚጠላኝ፣ ለዚህ ነው እንደዚህ ያረገኝ፣ አንድ ቀን የሚያባረረኝ ለዚህ ነው ምናምን ብዬ በቃ ዘማርኩ። ለምን ብለሽ ታውቂያለሽ? ከፍ ካልሽ በኋላ? አይ አላልኩም። ከፍ ካልኩ በኋላ በደንብ ከፍ ካልኩ በኋላ ታመመና በጣም እና እነሱ ደግሞ በቃ ቤት ምናምን አንዳንድ ነገር ስላለው እንድሄድ ፈለጉ። ነይ እሷም ሙላትም ቶሎ አለፈች። ከዛ በኋላ ቶሎ አለፈችና ብቻዬን ሆንኩ ማለት ነው። እና እነሱ ነይ በተለይ ከፋይ አስናቀ ትልቋ በጣም ሄዳውላ ከለቅሶ በኋላ አይ ሳይሞት በፊት በቃ ይጂ ሆስፒታል ይጂ ባልቻ ሆስፒታል ያሉት ይውልሽ አንዳንድ ነገር እንዳገኝ ብላ ነው እሷ። እሱ ግን አላመነም እስከ መጨረሻ። አላመነም። እኔም አልፈልግም። ምንም አልፈልግም ነበር። በዚህ መሀል ሞተሱ ሞታሉኝ። በቃ ሄድኩኝ እንደማንኛውም ሰው ቀብር ላይ ሄጄ ምናምን መጣው። ከዛ ግን ከትንሽ ጊዜ በኋላ ሚስትየው መጣች አፈላልጋ። ሚስት አግብቶ አንድ ልጅ ወልዶ ነበር። ነገሮኛል አለች። ነይና ያለውን ነገር ተካፈይ ከወንድምሽ ጋር ሳይም በፍጹም አላውቀውም። አንድ ቀን ጨብጦኝ አያውቅም። ስለዚህ የእሱን ሀብት አልካፈልም ምናምን ብዬ ያልኳቸው። ግን እነዚህ በጣም ይፈልጉ ነበር። ሄደው ሁሉ እንትን ብለዋል። ፍርድ ቤት ሄዳ ሁሉ ልጅ አለች እንደዚህ የምትባል እንድካፈል ብላ እምቢ አልኳቸው። የቀጠሮ ቀን እኔ በጠዋት እጠፋለሁ እንዳይዙኝ። በዛን ጊዜ እኮ ያው አላገባውም ምንም ነገር እሷም ሙላትም የለችም። እና እንደዚህ አድገሽ እንዲህ ተቸግረሽ እንደው ታክሲ ትገዣለሽ እባክሽ እዚህ አልፈልግም ምን እሱን ብር አልካፈልም። ፍቅር ያሰጠኝን አባት ስለ እናቴ በደንብ ሳውቅ ደግሞ በጣም ጠላሁት። በጣም ለምን ተመልሳ እዛ ቤተሰቦቿም ጋር አልሄደችም። እቺ ድጋሚ ሻምበሉ አገባል አልኩሽ እና ከጊዜ በኋላ ልጆች ወልዳለች 4 ልጆች። እናትሽ? አይ እቺ ሻምበሉ ያገባት የሻምበሉ ከዛ የኔና ሲጠፋ ሄዶ ሌላ አገባ እና ጸጋ ትባላለች። ትመጣለች እነዚሁ ጋር አስናቀ ጋር ትመጣለች። እና የሆነ ጊዜ መጣችና አስጠርታኝ አጎቶች አሉሽ አለች። አሉሽ መተው ነበር እኔን ማግባቱን ሲያውቁ መተው፣ ግን እሱ አባረራቸው። ሻምበሉ አባረራቸው እንጂ አይቻቸዋለሁ። መተዋል ፈልገዋል። እህታችን የት ነች ብለው ጠየቁት። እህታችን የት አለች? አንተ ካገባክ የወሰድካት የት አለች? ትምዛ እንትን ስትል አላቀም ምናምን ብሎ አባረራቸው። እና እኔን ሁሉ እንደወለደች ሲሰሙ እኔን ጠየቁኝ። ቀስ ብለው ውጪ ልጅቷስ እሺ የወለደቻት ሲሉ በቃ እሷ ለጉዲፈቻ ተሰጠች አልኳቸው እኔ እና እንጂ አሉ ሼት እንደሆነ አላቀም እንጂ ምናምን ትለይ ነበር። መልካም ተመልሳ እዛ አልሄደችም ብዬ ማስበው በወቅቱ ጎንደር አልሄደችም። የፈለጓት ሄደው ያው አሁን አላቀም። ይሄ በፊት ነው። ስሟ ማን ነው? የት አካባቢ ነበር? መቼም አሁን ይሄን ፕሮግራም የሚከታተል ምናልባት ይሄን ታሪክ የሚያውቅ ጎንደር አካባቢ ያለ አሁን እዛ ቦታ ላይ ባይሆንም ለማፈላለግ እንዲረዳ ስሟን ታውቃለሽ? አይናለም አስማረ። ስሟ አይናለም አስማረ ነው። ዳባት አካባቢ ነው። የዳባት ልጅ ናት ይሉኛል
እንዲሁም የቤት ስሜ እኮ አምባነሽ ነው ትነናለች አለች። ያው እዚህም እኮ እሱ ይዟት መጣ እንጂ እዚህም እሷ ሰው የላትም ነበር። ከሀገሯን ይዟት የመጣው አምጥቶ እናቱ ቤት አስቀምጧት ሄደ በቃ። እና እሷ እዛ አካባቢ ካለው ሰው ጋር ተግባብታ ምን ብላ እንዲሁም የሆነ ከኛ ወደ ላይ አንድ ቅያስ በላይ እዛ አንድ ሰው ቤት ስመኛ ሽኔ እና ገነታ ሽኔ የሚባሉ ታማቾች በደንብ ይቀርቧት ነበረ። እና እዛ ትገባ ነበር። እነሱ ፎቶ ላልከውልኛል። አሁን እጅሽ ላይ ያለ ፎቶ ጠፋብኝ። ፎቶ የለኝም። የት ናቸው ነገነት? አንዷ አሜሪካ ናት፣ አንዷ አለች። ፎቶ እንዲሁም እጄ ጠይቂያት ነበር። አሁን በቅርብ እጄ በቃ የሰጠንሽ ብቻ ነው ግን ካለ የድሮ ፎቶች ውስጥ እስኪ እናይልሻለን ምናምን አሉ። አንቺ አባትሽን ትመስያለሽ ነው የተባልሽው? አዎ እሱ ይመስላል። ትመሳሰላላችሁ? አዎ። ላንቺ ሳያምን ወይም ደግሞ ለቤተሰቦቹ ሳያምን ለባለቤቱ ግን ነግሯታል? አዎ። እሷ መጣች። ሴት ልጅ አለኝ ብሎኛል፣ ነይ ውሰጂ ማለት ወንድም አንድ ልጅ ወልዳለች፣ ያለውን ነገር ተካፈይ አለችኛውም። ወደ ሳሪስ ነው ቤቷ፣ አብነት ድረስ መታ ነው ፈልጋ የነገረችኝ። አፈላልጋ ቤቴ ነይ ብላ። እኔ አልፈልግም፣ እኔ አላቀውም፣ አባቴ አይደለም። በጣም ይገርማል። በውርስ ብዙ ነገር ሰዎች ሲዳረሱ ነው የምንሰማው። በእናንተ ደግሞ የደረሰው ነይ ብላ ፈልጋ የመጣች እሷ በጣም የምትገርም ነች። ወንድምሽን ስተዋወቅሽው አገኘሽው? ምንም እናንተ እኮ ምንም ጥፋት የለባችሁ። እውነት ነው። ልጅ ነበር የዛኔ ቀብር ላይ ዘይጄ ነበር አልኩሽ። እና 4 አመት ልጅ ምናምን ይሆን ነበር። ያው አሁን ከ20 አመት በፊት ማለት ነው የሞተው። ወደ 24 አመት ምናምን 25 አመት ይሆናል። ስለ እናትሽ ስታስቢ ምን ይሰማሻል? ስለሷ በጣም ነው የምትናፍቅ። ከሰማሁ ጊዜ ጀምሮ በጣም ነው የምትናፍቀኝ። ስላታለሁ ሁላ ምን አይነት ናት ብዬ። እንዴት አይነት ናት አሉሽ? እንዳንቺ ወፍራም አይደለችም ምናምን፣ ደስ ትላለች፣ ጸጉሯ ቆንጆ ነው ምናምን ይሉኛል ብዙ ሰው። እዛው ሰፈር ነሽ አሁን አንቺ ያለሽው? አዎ እሄዳለሁ፣ ግን አሁን ሌላ ሰፈር ነው ያለው። ትዳር ይዤ ምናምን ሌላ ቦታ ነው ያለሁት። ያሳደጉሽስ እናት ቤተሰቦች ጋር ያለሽ ቅርበት? አይ እሷ አንድ የወንድም ልጅ አለቻት ያሳደገቻት። እሷን አንዳንዴ ያገኛታል፣ ያው ብዙም እንገናኛለን። አያትሽስ? እሷ ድሮ ይዛው ነው አካባቢ ነው የሞተችው። ስለዚህ አክስት አጎቶችሽን አሁን በአባትሽ ወገን ያሉትን ትጠይቂያቸዋለሽ? እነዛ አሉ። ትሄጃለሽ ትጠይቂያቸዋለሽ? አዎ። እንዲሁም በዚህ አጋጣሚ ትልቋ ከፋይ አስናቀ እና ከባለቤቴ ጋር ዝም ብለን ተነጋግረን፣ ያው ቤተሰብ ምናምን እንደሌለኝ በቃ ዝም ብለን ነው አብረን ይኖር ነው። ቤተሰብ የለኝም ብለሽ ማለት ነው? ከዛ በቃ አገባች እኮ ምናምን ሲባል እሷ እና ሽማግሌ ላኪ አለችኝ። የት ስላት እኔ ጋር ነው። ምን አባሽ እኔ አክስትሽ አይደለሁ እና ሰው የላት የሚበል ብቻዋን ናት ይበል ምናምን አለችኝ። እና በደንብ አድርጋ መልስ ጠራችኝ። እውነት እሷ ማለት ይጂ ተካፋይ የምትለኝ ማለት ለአንቺ እንትን የምትለፋለሽ እና መልስ ጠርታኝ ምናምን በቃ እነሱ ሁሉም እንደ ዘመድ የሚጠይቁኝ እንደ ዘመድ በቃ እነሱ ናቸው የሱ ልጆች። እና እናታቸው ደግሞ በቃ በጣም እነሱ በጣም ጥሩ ናቸው። ከነሱ ነው ፍቅር ከሆነ ያገኘሁት ከነሱ ነው። ምንም ነገር አግኝቼ የማውቀው ነይ ዘመዳችን ነሽ እኮ አሁን እዛ ሰፈር እንኳን አካባቢ ልጆች ጋር ቁጭ ብዬ ስጫወት ሲወጡ ነይ ግቢ ምግብ በላሽ ምናምን ይሉኛል። እና በፊት አይገባኝም ለምንድን ነው ምናምን እል ነበር። አንቺን ለምን አብልጠው እንደሚወዱ ይጠሩኛል። ጫማ ይሰጡኛል፣ ልብስ ይሰጡኛል። ነይ እዚህ
ዘመዳችን እኮ ነሽ ምናምን ይሉኛልና ምንም በተለይ አንድ ደግሞ አለች ጸገነት ትንሿ በጣም እሷን ደግሞ እንጃ አንድ ቀን እነግራታለሁ ብዬ አስባለሁ። በጣም ነው በቃ አታልፈኝም። የትም ትሁን ትጠራኛለች፣ ይዛኝ ትገባለች። እርቦሻል፣ በልተሻል፣ አሁን ይበላሽ ቅድም ነው ምናምን ትለኛለች። እና እነሱ በጣም ነው የማመሰግነው። ዘመድ ከተባለ ማውቀው እነሱን ብቻ ነው። ሌላ ምንም ነገር አለ። ሻምበሉስ አይቶሽ አግኝቶሽ ያውቃል? አይ እሱም ደግሞ ያው ሄዶ 4 ልጆች ወለደ እዛ አላልኩሽም? እና ትንሿ ልጅ እንደወለደ የመጨረሻዋ ልጅ ይመስለኛል ያው ተጣልቶ ከዲጎች ጋር ባለው በጦር ባለመግባባት እዛው ሞተ ጎንደር እንጂ አይቶኝ ምናምን አያውቅም። ባለቤቱ ግን የእናትሽ ወንድሞች መተው ጠይቀው ነበር ብላሻለች። መተው ጠይቀው ሄደዋል። እና አሉሽ እኮ አሉሽ፣ ብቻሽን አይደለሽ አሉሽ፣ አንድ ቀን ታገኛቸዋለሽ ምናምን ትለኛለች። እነሱ እህታችን የት ነች ልጇ ሲደርስ ሳይሆን ማለታቸው አይቀርም። አዎ ያው ምንም አንዳንዴ ቦታውን ታውቃለች። ለምን አትመጣም ብዬ አስባለሁ። ለምን አትፈልገኝ? እንደዛ እንደተሰጠች አታውቅማ። ወይም ሞቼ ይመስላታል ወይም ብቻ ለምን አትመጣም እላለሁ። ግን በጣም ነው የምፈልጋት። በተለይ ልጆች ከወለድኩ በኋላ ትልቅ ስሆን እምተው ይመስለኝ ነበር እሷን መፈለግ ማቆም። ግን ምን በቃ እንደ ልጅነቴ ነው የምፈልጋት። እንደ ሰማው ጊዜ ካለች በህይወት ካለች ባገኛት ደስ ይለኛል። በጣም ይገርም ነው የእሷ ህይወት በራሱ። ሽማግሌ ልኮ በስነ ስርዓት ቤተሰብ ጠይቆ አይደለም ብድግ አድርጎ ይዟት የመጣው። ብድግ አድርጎ ነው ያመጣት። እንደ ጠለፍ አይነት ነገር እንደሱ ነው ይዟት መጥቶ እዚህ ያስቀምጧት ሄደ። የት ደርሳ ይሆን ነው? ልብሽ ግን ምን ይልሻል? አለች ብዬ አስባለሁ። ዝም ብዬ እኔ ሞታ ይሆናል ምናምን ይላል አንዳንድ ሰው። ግን ያው ሁሉም አይሞትም ማለት አንድ ሰው ሊነግረኝ ይችላል። አንድ እሷ የሆነ ሰው ካለ ይህንንም መስማት ያሳርፋል የሆነ ነገር። ስለዚህ እስቲ ደግመን የትውልድ አካባቢዋን ያደገችበትን አካባቢ እናንሳው። ዳባት ነው የሚሉኝ። ዳባት ነው ጎንደር ዳባት አካባቢ ነው። እንዲሁም የሆነች አለችኝ አካባቢ አባዬ ትባላለች። እና እሷ ደግሞ በጣም በተለየ ነው። እንዲህ ስታየኝ በቃ በጣም ሰላም ትለኛለች ምናምን መንገድ ላይ። ከዛ አንድ ቀን እትዬ ሙላል ልጅ ነይ ምናምን አለች። እና ሲሄድ እናትሽን ግን ከሰማሁ በኋላ ነው እናትሽን አግኝተሻታል አለች። ምንም ወሬ የለም ስለሷ። እኔ እኮ አውቃታለሁ አጎቴ አለች። አጎቴ ፊልድ እዛ ያስተምር ነበር አለች ጎንደር። እና እኔን ይዞኝ ሄዶ ነበር። ከዛ ከሆነ ግቢ ወጥታ አብረን ትምህርት ቤት እንሄዳለን አለች። ከዛ በጣም ማስታወሰው ፖስታ ቤት አለ ቤታቸው አካባቢ። ከዛ አብረን እንሄድ ነበር። ከሆነ ጊዜ በኋላ እዚህ ሰፈራችን አየዋት እና ደነገጥኩ። እሷ አይደለችም ብዬ አንቺ ምናምን ብዬ አወራኋት። ለምን መጣሽ ስላት እንደዚህ ይዞ ይመጣ አለችኝ። እና ከዛ ደግሞ ወልዳ ጠፋች ሲባል ሰማሁ። እና ቆይ ቦታውን አጎቴን ጠይቅልሽና ትፈልጊያታለሽ ምናምን ብላኛለች። ሄደሽ ታውቂያለሽ ወደዛ አካባቢ? ሂጅ አላውቅም። ጎንደር ድፍረቱን አላገኘሽም? ሂጅ አላውቅም። ይሄ መንግስቱ የወለዳቸው ልጆች አሉ። ስሜነሽ እሷ እዛው ነበር የምትኖረው። አሁን ነው የመጣችው እዚህ ጎንደር ነበረች። ጎንደር እነሱ ሁሉም ጎንደር ነዋሪ ነበሩ። 4 ልጅ ወልደዋል አላልኩሽም? 2ቱ አሜሪካ ሄዱ። እናታቸውን ይዘው ሄዱ። እዛ ናቸው። 2ቶቹ አሉ አሁን እዚህ አዲስ አበባ። እና እሷ እዛ እያለች በቃ ትመጪና እንፈልጋታለን በደንብ እንጠይቃለን ትለኛለች። እና እነሱ አሉ። እሷም እህቴ ነሽ ነው የምትለኝ። እንደ እህት ነው የምታየኝ። እሷም ፍቅር አልጎደለብሽም? ደስ የሚለው ቤተሰብ አካባቢ ያለው ነገር
ይሄ ሰላምታቸው መለየቱ በራሱ ላንቺ የተለየ ትርጉም ሰጥቶሻል? በጣም 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 እነሱ በጣም ነው የተለዩ ናቸው። በጣም እስካሁንም እነሱ በጣም እሱ ክዶ እሱ የኔ አይደለችም ብሎ ግን እነሱ ይቀርቡኝ ነበር። ሂጂና ተካፈይ ምን አባሱ ሂጂና ነይ አንተ ምናምን ይሉኛል። ሁለቱስ ወንድማማቾች እንዴት በሚሉ ዝግብ ውስጥ አልገቡ? አይ ያ እሱ ቶሎ ነው የሄደው ይመስለኛል። አንደኛው ስለሺ ይባላል። ቶሎ ነው የሄደው ወደ ውትድርና። አረ ሻምበል መንግስቱና ካለፈ በኋላ ነው የሰማው። ያው ይገለዋል ብሎ ማንንም አልነገረውም። ለሻምበሉ አልተነገረውም። ካለፈ በኋላ ነው የሰማው እና ይዛኔማ አልተነገረውም። በጣም ኃይለኛ ነበር። እሷ ጠፍታ ራሱ እንትን ብለዋል፣ ረብሸዋል፣ ተኩሷል መሳሪያ ምናምን እና ወልዳ ጠፋችን ሰምቷል። አዎ ሲመጣ ጠፋች ሲባል እናትየውን እንዴት ምናምን ብሎ በደንብ እንትን ረብሸዋል። ከዛ ነው በቃ እሷ ከጠፋች ብሎ ተመልሶ ሄዶ አግብቶ የወለደው። ምን ትያታለሽ እናትሽ ይሄን ፕሮግራም የማየት እድል ቢኖራት? እናቴን ብትመጪ ባገኝሽ ብታቅፊ ደስ ይለኛል። በጣም ነው የምትናፍቀኝ ሁሌ። ልጆቼ ትልቆቹ አሁን ምንም ገብቶታል መሰለኝ። በተለይ አንዱ ትልቁ ምንም አይልኝ፣ ግን ትንንሾቹ እኔ የምመስላቸው የባለቤቴ ቤተሰቦች የወለዱኝ ነው የሚመስላቸው። ከኔ እንደዚህ አካባቢ እንደዚህ ምናምን ምንም ነገር ስለሌለ እና አንዷ ሴቷ እንዲሁም እስኪ ስሟን ንገሪኝ፣ እስኪ እንዴት ያዘችሽ፣ እንዴት አሳደገችሽ ምናምን ትላለች እናትሽን። እና ወንዱ ግን የሷ ታናሽ አለ በቃ የሚመስለው የባለቤቴ በቃ። እነሱም አሁን 8 እና 9 ዓመታቸው ነው። ሲያድጉ አብረው የሚኖሩ ነው የሚመስለው ከእህቱ ጋር። እኔ የአባትየው እህት ነው የሚያደርገኝ። እና የት አለ አንቺ ስንተኛ ነው የተወለድሽው ምናምን ይላል። ከአባቴ መጀመሪያ ነው መጨረሻ ነው የተወለድሽው ምናምን ይላል። እና እንዲሁም አሁን አባታቸው አንተ እኛ ጓደኛሞች ነን፣ እኛ ቤተሰብ ጓደኛ ነን ይለዋል። እና ለዚህ ሁሉ መልስ ይሆነኛል ብዬ አስብ ነበር ባገኛት። እህቶች ወንድሞች ካሉኝ የሚመለሱ ጥያቄዎች ብዙ ናቸው። በጣም ከባድ ነው። በእንደዚህ እኔ በጣም ነው ብዙ ነገር አልፌያለሁ። ደስ ይላል አይደል? እንዲህ እህት ሲኖርሽ፣ ልጆችሽ አክስት ሲኖራቸው የሆነ የራስሽ ሰው ምናምን በቃ ዙሪያዬ ላይ ስለሌለ በጣም በፊት እንዲሁም እሷን ማግኘቱ ላይ እንጂ እንደዚህ ብቸኝነቴ ላይ ትኩረት አላደርግም። በቃ ግን የሆነ ቦታ ላይ ቁጭ ብዬ የምትመጣ ይመስለኛል። በቃ የምታስጠራኝ ምናምን በህልሜም በምንም በቃ ዝም ብዬ አያታለሁ ማለት በቃ ትመጣለች ምናምን ብያልኩ ለዚህ በቃ ጊዜው ነጎደ። አዎ በጣም ያው 71 ዓመተ ምህረት ነው እኔ ወለደች። ያመጣት ከዛ በፊት ነው ማለት ነው። ረዘም ያለ ነው። አዎ በጣም። አንቺ ግን መጠንከር ለልጆችሽ ያው አንቺ ባታመጪውም አንቺ ባልፈለግሽው መንገድ ቢሆንም በዚህ ማለፍሽ ግድ ሆኗል። ምናልባት ያለፈ ቁስልሽን የሚሽራው የእናትሽን ማግኘት ሊሆን ይችላል። እናትሽን ብቻ ሳይሆን የእናትሽን ቤተሰቦች፣ እህት ወንድሞች ካሉ እንደው ይህን ታሪክ እናውቅ ነበር እንዲህ ነው የሚል ሰው ካለ ከሀገር ውጭም ቢሆን ሀገር ውስጥ በምን ያገኙሽ? አለው እኔ ስልክሽን ንገሪን። 19
79 70 77 ዓመተ ምህረት ነው የሚመስለው። ሰባዎቹ ውስጥ ያለ ነው። ሰባ ነው በተወለድኩበት። እንግዲህ እናትሽን አግኝተሽ ተደስተሽ ለመገናኘት ያብቃል። አሜን። እንደው ፍንጭም ካለ ምንም ፎቶም ከላኩ በእርግጥ የሚኖራቸው የዛን ጊዜ ፎቶ ነው። አሁን ያለ ቁመናዋን ላያሳይ ይችላል። ግን ምንም አይነት መረጃ ቢሆን በአክብሮት ነው የምንቀበለው። በጣም ደግሞ በደንብም ግልጽም ስለሆነ ይሄ ያቋታል ብዬ አስባለሁ። በደንብ አካባቢው ላይ አብነት ነው አይደለ? አሁን አብነት አዲስ ከተማ አብነት ነው እኔ የተወለድኩት። እዛ ነው። ግን ያው እነሱ እዛ ጎንደር ካሉ ጊዜው ምኑም ሁሉ ነገሩ ግልጽ ስለሆነ ግልጽ ነው። እውነት ነው። ካለች በህይወት እሷም ባትኖር አጎትም ምንም ዘመድም የት እንደሄደች ካለች ብቻ ከዛም ተመልሳ ቤተሰብን ጠይቃ ከሆነ ያው እስካሁን በህይወት ካለች እስካሁን በወቅቱ ያው ትፈራለች እንዳልኩሽ ሻምበሉንም ቤተሰቧንም ምናልባት ሳትፈልግ ተገዳ ሊሆን ይችላል። እንደሱ ነው የሚሆነው። እንደሱ ነው። በጣም ከባድ ነው። እንግዲህ እግዚአብሔር ያውቃል። አሜን። ይህን የሰሙ ተመልካቾቻችን በሚችሉት መልኩ እንደሚያግዙን አምናለሁ። አሜን። አንቺም ደስ ብሎሽ ለመገናኘት ያብቃል። አሜን። እናቴ አመሰግናለሁ። ማለት የምትፈልጊው ነገር ካለ፣ ቀረ የምትይው ነገር ካለ? አይ ምንም የለም። እኔ እዚህ ጋር እስኪደርስ ድረስ በህይወቴ ብዙ እጃቸውን የዘረጉልኝ ሰዎች አሉ። በተለይ አስናቃይሌ ልጆች፣ የልጅ ልጆች በጣም ነው አመሰግነው እና ባለቤቴ መጀመሪያ ግን እግዚአብሔር ሁሌም ከጎኔ ነበር። እንደ እናትም እንደ አባትም እንደ እህትም እንደ ወንድምም እንደ ጓደኛም ብዙ ነገር ላይ አለ ያግዘኝ ነበር እና እሱን መጀመሪያ በጣም አመሰግናለሁ። በጣም ምንም ነገር አጉድሎብኝ አያውቅም። ይጠብቀኝ ነበር። ልጅም ሆኜ ከብዙ ነገር ይጠብቀኝ ነበር። እኔ በራሴ ወይ ሰዎች ረድተውኝ ይመስለኝ ነበር፣ ግን አይደለም። በጣም እንደ እናት እንደ አባት ሁሉ በጣም ብዙ ነገር አሳልፎኛል። ከጎኔ ነው። በቃ እነዚህ በጣም ተቸግሬያለሁ ብዬ ያልኩትን ጊዜ አላስታውስም። በቃ ሁሉ ነገሬ ላይ አለ እሱ። ሁሉ ነገሬ ላይ በቃ የፈለግኩትን ነው ማደርገው። ያማረኝን ነገር ያጣሁትን ነገር ነው እኔ እሱ ማደርገው እና ግን እንደ ልጅ ነው ተንከባክቦ እዚህ ያደረሰኝ። እሱን በጣም ነው አመሰግነው። በጣም ባለቤትሽም እዛው አካባቢ ነበር? አይደለም፣ እሱ የቄራ ነው፣ የቄራ ልጅ ነው። እሱ ደግሞ በጣም መልካም ነው። በጣም ያው ጌታ ምንም ነገር አሳጣሽም ማለት እዚህ ጋር የሆነ ነገር ስታጪ እዚህ ጋር ደግሞ እሱ ከምልሽ በላይ ጥሩ ሰው ነው። ስለሱ እኔ ምንም ማለት አልችልም። ጓደኛዬ ነው። እኔ እንኳን እንደዚህ ልፈልጋት ስለ ጓደኞቹ፣ ስለ ቤቱ ምናምን፣ ስለ ቤተሰቦቹ እኔ ነኝ እንደዚህ እንትና ቢያቀስ ምናምን እንትና ምን አገባው በእሷ እንደ አንቺ ነሽ፣ አንቺ ፈልጊያት፣ በቃ ከጎኔ ነው። ምንም አይነት ምናልባት ያለፈ የእናቴን ታሪክ እኔ ያለፍኩበትን መንገድ ሰዎች ቢያውቁ ተጽዕኖ ሊፈጥሩብን ይችላሉ የሚል ስጋት ነበረሽ? ያው ቤተሰብም ስላለው ጓደኞቹም ብዙ ሰው አለ አይደል? አሁን ይሄንን በዚህ ህይወት እንዳለፍኩ በቃ በጣም ብዙ ሰው አያውቅም። ጥቂት ሰው ድሮ የአካባቢ ሰው፣ አሁን ብዙ በዙሪያዬ ብዙ ሰው አለ እና ብዙ ሰው አያውቅም። ጓደኞች አሉኝ፣ እህትማማቾች ማህበር የሚባል እህትማማቾች የሚል የሴቶች ጓደኞች አሉኝ። እነሱ ጓደኞቼ ናቸው። በጣም እነሱ ያውቃሉ። በጣም ብዙ ነገር አብረው እያሉ እና እሱንም አመሰግናለሁ። ሁሌ እንደ እህት ነው
እንዲሁም ልጆቹን ከወለድኩ በኋላ ነው ያወቅኳቸው። 6 ዓመት ምናምን ሆኖናል እና በቃ ይቆጫሉ ሁላ ምን አለ ባርስንሽ ኖር የዛኔ ብናቅሽ ምናምን ይላሉ። እነሱን በጣም ነው የማመሰግነው። አራስ ቤት ሆነሽ እናትሽን አሰበሻት ነበር? እኔ ሁሌ ነው ማስባት ሁሌ። እና አንድ ወሰኔ የምትባል አለችኝ አካባቢ ልክ የኔ እናት እኔን ስትወልደኝ እሷም አራስ ነበረች እና ጡት አጥብታሻለች እሷ ናት ያጠባችሽ እስክትሰጪ ድረስ ምናምን ነገር ብለውኝ፣ እንዲሁም ባለፈው ለቅሶ ላይ ያገኘኋትና ወሰኔ ምናምን ሲሏት እጄ እንዴት ነሽ አልኳት። ደህና ነኝ ማነሽ ምናምን አለችኝ። ከዛ የትዬ ሙላት ልጅ ነኝ፣ ያው እሷን ነው ለእሷ እንደተሰጠው ስለምታውቅ የትዬ ሙላት ልጅ ነኝ ምናምን ስላት ወይ ያፈር ልብላ ያደግሽ እንዴ ትልቅ ሰው ሆንሽ ምናምን አለች። እኔ ዛኔ ገና ማግባቴ ነበር፣ ምንም የለንም ነበር። እንዳውን ቢሆን አሳድግሽ ነበር ማንም አልሰጥሽም ነበርና ያሽኝ እናትሽ እንዲህ ነበረች ምናምን ብላ ነገረችኝ። ደስ አለኝ። እጅ ሰላም ብያት 15 ቀን ምናምን እሷ ጋር በቃ ከልጇ ጋር እየቀያየረች ጡት አጥብታኛለች። እና የብዙ ሰው እጅ አለበት እዚህ ጋር ለመድረስ። በእርግጥ እናትሽ በዛ ሁኔታ ውስጥ መቆየትም ለእሷ ከባድ ነው የሚሆነው አይደለ? ይዛኝም መጥፋት እንዴት ይሆንላታል ብዬ ማለት ገና ምንም ማረፊያ የሌላት እናት ከተማውን አገሩን አታውቅም፣ ምንም አታውቅም። በተለይ ደግሞ በዛ ሰዓት ልጅም ይዞ ወደ ቤተሰብ ጋር መመለስ በጣም ከባድ ነው የሚሆንባትና መቼም እናትሽን አትወቅሻትም አይደል? አይ እሷንማ አልወቅሳትም፣ ፈልጋታለሁ። ምንም አልወቅሳትም። ምንም ትክክል ናት ብዬ ነው ማስበው። እሷን የዛኔ የሰማው ጊዜም አልወቀስኳትም። ምንም አልተቀየም። የምታገናዝቢበት እድሜ ላይ ነበርሽ ይሄን ስትሰሚ? 18 19 እንዲሁም ምን መሰለሽ አሁን ሰፈር አካባቢ እኔ ያደኩበት እዛው አይደል እና አሁን ያው ይቅር ብያለሁ፣ ግን ስንጣላ ከአንዳንድ ሰው ምናምን ሁሉም ሰው እኔ ዲቃላ ወይም ወፍ ዘራሽ ከዛ አይገባኝም። ይሄ የኔ ስም ነው እና እኔ አይገባኝም ነበር ዲቃላ። ከዛ እንዲሁም አንድ ጊዜ አንዷን ሁሉም ዲቃላ ሲሉ ዲቃላ አልኳት። ከዛ ማን አንቺ ዲቃላ እንደዚህ አለችኝ። ከዛ ገብቼ ምንድነው ዲቃላ ወፍ ዘራሽ ምንድነው ቢስ ጠይቃት ሙላትን አይደለሽም አንቺ ወፍ ዘራሽ አይደለሽም፣ አንቺ የኔ ልጅ ነሽ፣ አትስሚያቸው ማለት ይሄን ተጽዕኖ ያደረገብኝ ምንድነው ታሪኩን በሚያውቁ ሰዎች ጋር መኖሬ ነው። ምናልባት ለሌላ ሰፈር ተሰጥቼ ቢሆን እንደዚህ ላይሆን ይችላል። ግን ያው ሁሉም አንቺ መደበኛ በቃ ልክ ሰው ሲናደድ የሚሳደበው የሚናገረው ቃል ነው የመሰለኝ። አዎ ግን በጣም በቃ ለዚህ ነው እንደዛ ባለፈው የሰደበኝ ለዚህ ነው ምናምን አንቺ እኮ ከቆሻሻ ላይ ነው የተገኘሽው፣ አንቺ እኮ ምናምን ይሉኛል ማለት ነው። በቃ ይሄ ነው የሚሉኝ የነበረው ብዙ ጊዜ። እኔ ከተጋጨው ምን ካልኩኝ አንቺ እናትሽ ቆሻሻ ላይ ጥላሽ ሄዳ አንቺ ቆሻሻ ላይ አልጣለችኝም እዚህ እነሱ ቤት አስቀምጣኝ ነው ምናምን እላለሁ። ከሰማሁ በኋላ ደግሞ እኔ ቆሻሻ ላይ አልጣለችኝም ምናምን እላለሁና በቃ አሁን ረጅም ጊዜ በቃ ልጆቹን እስከወልድ ድረስ ራሱ የተቀየምኩት ሰው ምናምን ነበረ። ለምን እንዲህ ትላለች፣ ለምን እንዲህ አለችኝ ምናምን። ከዛው ያው ትቻለሁ። ማንንም አልተቀያሚ የለኝም። ለምን እኔ ብዙ ነገር የተደረገልኝ ሰው ነኝ አይደል? እና የሆነ ሰው እንደዚህ ያለኝ ምናምን ብለሽ ትልቅ ስትሆኚ ደግሞ ቂም መያዝ ብዬ ትቻለሁ እንጂ ከባድ ነበረ ጊዜ። ሁሉም ከባድ ነበር። ሁሉም አለፈና አሁን በተረጋጋ ሁኔታ እናትሽን እየፈለግሽ ነው። አሁን ቢሆን አባትሽ በህይወት ኖሮ አሁን ቢሆን የምታገኙ ይመስልሻል? ያው ሞት ቀድሞታል። የሚገርምሽ እስካሁን ምንም ለሱ ምንም የለኝም እስካሁን። ለምን እድል ነበረው ብዙ ጊዜ እዛ ልጅነቴን በቃ እንዳልኩሽ ሌሎች ሰዎች ወይኔ አደግሽ አይደል ምናምን ብለው ሲስሙኝ ሲያቅፉኝ ያውቃለሁ። ግን እሱ አንድ ቀን አልጨበጠኝም። አንድ ቀን ሁሌ ኮሳተርብኝ ነበር፣ ሁሌ ያስወጣኝ ነበር። እና ትንሽ እንደው ቢያዝን እናቷም ጥላት ሄደች ማንም የሚላትም ብሎ ቢያስብ
ለምን ሰላም አላለኝም ብዬ አስባለሁና እሱን እስካሁን ብዙ ይቅር አላልኩትም። በቃ እስካሁን የእናቴ እንደዚህ መንከራተት እሱ ነው ለኔ እንደዚህ ሆኖ ማደግ ብቻዬን እንደዚህ ያለ ሰው ያሳድግቺ ነበረች። ምንም ነገር አላጎደለችብኝም ባላት ነገር ግን ያው ቶሎ አለፈች እና ቶሎ ብቻዬን የሆንኩት። አዎ ቶሎ ነው ብቻዬን የሆንኩት እና ይቅር አላልኩትም። ምናልባት እኔ እንጃ ካሁን በኋላ እናትሽን ካገኘሽ አስብና እንዲሁም ስሜነሽ መንግስቱ አለች አይደል የሻምበሉ ልጅ ትልቋ ባለፈው አግኝቻት ነይ እንፈልገው ወንድምሽን አለችኝ። እዚያ እኔ አልፈልገውም ተይ ትልቅ እኮ ነው አድጓል። ከነሱ ጋር አይገናኙም? አይከማንም ጋር ማንም ግንኙነት የለውም። በቃ ሚስትየው እዛው ቀረች፣ እሱም በቃ ሄዶ እዛው እና ከማንም ጋር ግንኙነት የለውም። ነገሮች ሁሉ መልካም ሆነው ስቀሽ እንግዲህ ከእንባሽ ጋር እየታገልሽ እንባሽ ባንገትሽ እየወረደ ነው ይህን ታሪክ ያጋራሽ። ቀላል ነገር አይደለም ሚዲያ ላይ ወጥቶ ይህንን መናገር፣ ግን ደግሞ ውጤቱ ስለሚያስናፍቅ ነው። እናትሽን ለማግኘት ያለፍሽበት መንገድ ምንም ቢሆን እናትሽ የት ነች የሚለውን የእናትሽን ቤተሰቦች ለማወቅ ነውና እንግዲህ በደስታ ለመገናኘት ያብቃን። አሜን። እግዚአብሔር ይፍቀድልን። አሜን። እሺ እናት አመሰግናለሁ በጣም አንቺንም በጣም ቶሎ ነው በቃ ቮይሱን ከሰማዎች ከላኩ በኋላ ሰኞ ቀጠሮ ላስይዝልሽ ምናምን እሺ አመለጠኝ። በቃ ሳላየው የቆየ ቮይስ መስሎኝ እና ደስ ነው ያለኝ በጣም። ኢቢኤስ ብዙ ጊዜ ሄጃለሁ በዛ በቃ 1-2 አመት ወረፋ ይዣለሁ። እጄ ጠይቅ ነው በየ3 ወሩ ካሁን በኋላ አትምጪ በቃ ይደወልልሻል አይ እመጣለሁ ምናምን እያልኩ እዛ ገርጂ ሄድ ነበርና መጨረሻ ላይ ፎቶ አሰራሩ ተቀይሯል። ፎቶ አለችኝ ያው ኮሚቴሽ ጋር ቀርቧል አሁን ይደወልልሻል ምናምን ይሉኝና ከዛ ሲቆዩ ሄድኩኝ። አካባቢ የሚቀይረው ነበር ፈልጌ ያገኘውና በቃ ያለ ፎቶ ይቅር ተብሏል ስትለኝ በቃ እንደ ጻል ልጅ ነው ያለቀስኩት። ቁጭ ብዬ እዛ በጣም ረበሽኳቸው እነሱን። ቁጭ ብዬ በጣም አለቀስኩ። ለምን ለፍቻለሁ ሄጃለሁ እና ስመዘገብ ደግሞ ፎቶ አላሉ ችግር የለውም ብላይ ነበር ይመስለኛል። የሆነ ጊዜ የሆነ ችግር አልተፈጠረም። ከዛ በኋላ ነው አሰራሩን የቀየሩትና ግን በጣም አልቅሼ ከፍቶኝ እንዲሁም ባለቤት ጋር ደውዬ ቢያሉኝ በቃ አታልቅሺ በዩቲዩብ እንሞክራለን በየትም ቦታ እንሄዳለን በቃ ነይ የታያቸው ምናምን አለኝ እና አንቺ ቶሎ ነው የተቀበልሽኝ። በጣም ነው የማመሰግነው። እንደዚህ አሁን ለብዙ ጊዜ ቻርጅ አደርጋለሁ ተነፍ በጣም ብዙ አወራውና ስለሷ ሳወራ ደስ ነው የሚለኝ በጣም ጎንደሬ ሰው ሳገኝ ጎንደሬ ነኝ ካሉኝ ያቁት ይሆናል ይሄኔ የሆነ ያቃት ይሆናል ይሄኔ የሆነ ነገር ይሆናል ምናምን እላለሁ እና ሁሉም ሰው ተባብሮኝ ባገኛት ደስ ይለኛል በጣም። ሌላ ምንም ምኞት የለኝም። ሌላ ምንም የሚሰጠኝ ነገር የለም። ብዙ ነገር ተሰጥቶኛል። ጌታ ብዙ ነገር ሰጥቶኛል። ስጠኝ ብዬ የምጠይቀው ነገር ምንም የለም። ያጣሁት ነገር የለም። ሁሌ ስጸልይ እሷን ብቻ ነው የምጠይቀው። አንተ ምንም ከልክለኝ አታውቅም። የሚገርምሽ በእያንዳንዱ በትንንሽ ነገር ራሱ ነው የሚያግዘኝ በእውነት ጌታ ኢየሱስ ድንቅ ነው ለኔ። ሁሉ በቃ አንቺ እኔ አደርጓለሁ ብለሽ የምትይው ጥቃቅን የቤት ነገር አለ እሱ ላይ ራሱ ያግዘኛል። እሱ ምንም እሱ ሳይረዳኝ ያለፍኩት ነገር የለም። ግን አሁን
እናቴ ካለች ባገኛት ደስ ይለኛል። የሆነ ነገር መልስ ደስ ይለኛል። እግዚአብሔር ይፍቀደልን። በህይወት በጤና እንድታገኝ እግዚአብሔር ይርዳን። እንግዲህ ስልክሽም ስለሚኖር በሚችሉት አቅም የኛ ተመልካቾች ደግሞ አይታሙም በዚህ አይዞሽ በማለትም በማበረታታትም በማፈላለግም እንግዲህ መልካም ውጤት ላይ እንደርሳለን ብዬ አስባለሁ። እግዚአብሔር ይርዳን። አሜን። ደግመን ለመገናኘት ያብቃን። አይዞሽ። አሜን። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ